በተለይ አሁን ላይ የሴቶች በተለያየ መልኩ መዋቢያ ብለው ቀዶ ጥገናዎችን ያደረጉ አርቲፊሻል የማይገጥሙት ነገር የለም። ይሄ ትክክለኛ ሱረታቸውን ገጽታቸውን ሁሉ የቀየረ እናሳምራለን ብለው ያበላሹ። አላህ የሰውን ልጅ ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ብሏል። ዋናው ነገር የውስጥ ማማር የጸባይ መስተካከል እንጂ ፊትን ለማስተካከል አላህ ተባረከ ወተዓላ ያልሰጠውን የሌለን ለመጨመር መሞከር ሁሌ ውስጥ ላይ የበታችነት ስሜት እንዲሰማ ያደርጋል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። 32ኛው ሐዲስ ባቡ ተሕሪሙ ተግይሪ ኸልቂላሂ አላህ ተባረከ ወተዓላ የፈጠረውን የሰዎችን ተፈጥሮ ለመቀየር መሞከር ሐራም እንደሆነ ሊልሑስኒ ወዚና ለውበትና ለጌጥ ብሎ ለሕክምናና ለመሰል ነገር ሳይሆን ለውበትና ለጌጥ ብሎ አላህ ተባረከ ወተዓላ ሰዎችን የፈጠረበትን ተፈጥሮ መቀየር ሐራም እንደሆነ የሚያሳይ ሐዲስ የሚሰፍርበት ባብ ነው። 32ኛው ሐዲስ አን ዓብድላህ ብን መስዑድ ቃለ ዓብዱላህ ብን መስዑድ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አሉ ለዐነ አላሁ ልዋሺማቲ ንቅሳት የሚሰሩን አላህ ይርገማቸው፣ ወልሙስተውሺማቲ ንቅሳት ለራሳቸው የሚያሰሩን አላህ ይርገማቸው፣ ወናሚሷቲ የሚቀነድቡን፣ ወልሙተነሚሷቲ የሚቀነደቡንም አላህ ይርገማቸው፣ ወልሙተፈልጃቲ ሊልሑስኒ ለውበት ብለው የጥርስ ፍንጭት የሚያሰሩንም የሚሰሩትንም አላህ ይርገማቸው፣ አልሙገይራቲ ኸልቀላሂ የአላህን ተፈጥሮ የሚቀይሩ የሆኑ በዚህ ስራቸው አሉና ማሊ ላ አልዐን ለምን አልረግምም መን ለዐነ ነቢዩ ነቢይ የረገሙትን ሰው ወሁወ ፊ ኪታቢላህ ይህ ነገር ክልክል እንደሆነ ቁርአን ላይም ተገልጿል። ወማ አታኩም ረሱሉ ነቢይ የሰጡሃቸውን የፈቀዱላችሁን ፈኹዙሁ ተጠቀሙት፣ አድርጉት፣ ያዙት። ወማ ነሃኩም ዐንሁ የከለከሏቸውን ፈንተሁ ከሱ ተከልከሉ ብሏል ቁርአን ላይ። ቁርአን ላይም ተከልክሏል። ነቢይም አድራጊውን ረግመዋልና እኔ ንቅሳት የሚሰሩ የሚያሰሩ የሚቀነደቡ የሚያስቀነድቡ የጥርስ ፍንጭት የሚያሰሩ ለውበት ብለው ለሕክምና ሳይሆን እረግማለሁ ነቢይ ረግመዋልና ቁርአንም ላይ ተከልክሏልና አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘገበውታል። አልወሽሙ ወሽም ማለት ሁወ ገርዙን ሓዱን ስለታማ በሆነ ነገር መብሳት ማለት ነው። ሚስለ ልኢበሪ እንደ መርፌ ባሉ ነገሮች ወነሕዊሃ በመሰል ነገሮች ፊ አይ መውዲዕን ሚነል ጅስሚ ከሰውነት አካል የተኛውም ክፍል ላይ ሰውነትን መብሳት ነው። ብዙ ጊዜ ክንድ ላይ፣ መዳፍ ላይ፣ ፊት የተወሰኑ ቦታዎች ላይ ይሆናል። ሐታ የሲለ ደሙ ደም እስኪፈስ ድረስ ቆዳን መብሳትና ثم حشو ذلك الموضع ከዛ በኋላ ያን ቦታ መሙላት ነው። ቢልኩሕሊ አው ነውረቲ በኩልና ለነውራ ቦታውን የሚጠርጉ የሚያጸዱ ምልክት እንዲኖረው የተበሳው ቦታ ቀልቶ ወይም ጠቁሮ ወይም አረንጓዴ ሆኖ እንዲቀጥል የሚያደርጉ ነገሮችን መቀባት። ነምሱ ማለት ደግሞ ኢዛለቱ ሻዕሪል ወጅሂ የፊትን ጸጉር ማስወገድ ነው። ቢልሚንቃሺ በመቆንጠጫ መሰል ነገሮች ወይቃሉ ይባላል ሁወ ሙኽተሱን ቢሸዕሪል ሓጅበይኒ ነምሱ የሚባለው አጠቃላይ ፊት ላይ ያለን ጸጉር ማንሳትን ሙሉ ሳይሆን የሚመለከተው ሙኽተሱን ቢሸዕሪል ሓጅበይኒ ቅንድብ ላይ ያለን ጸጉር ማንሳት ነው ነምሱ የሚባለውም ተብሏል። ለምንድን ነው ይሄ የሚደረገው? ሊተርፊዕሂማ ቅንድብን ከፍ አድርጎ ለማሳየት ወደ ላይ ከፍ ብሎ እንዲታይ፣ አው ተስዊየቲሂማ ወይም ደግሞ ወጥ እንዲሆንና እንዲስተካከል በማሰብ ፊት ላይ ቅንድብ ላይ ያለን ጸጉር ማንሳት ነምሱ ይባላል። አልፈልጁ ፈልጅ ማለት ፉርጀቱን በይነ ተናያ ወሩባዕያቲ ተናያና ሩባዕያት የሚባሉ የፊት ለፊት ጥርሶች አሉ። በእነዚህ የፊት ለፊት ጥርሶች መካከል ክፍተት እንዲኖር ማድረግ ማለት ነው በመሞረድ በመሰል ነገር። አሩባዕያት ፊል አስናን የጥርስ ስሞች ናቸው። በመካከላቸው ክፍተት እንዲኖር ብቻም አይደለም፣ ተርቂቅ ጥርሶች ቀጫጭን እንዲሆኑ ብሎ አስቦ ፈልጅ ማሰራት መሞረድ እዚህ ውስጥ ይካተታል። አልዋሽመቱ ናሚሳ ዋሽማ የሚባሉት አለቲ ተቁሙ ቢልዓመሊ ድርጊቱን
የምትፈጽመዋ ስራው መስራዋ ናት። አልሙስተውሽመቱ ወልሙተነሚሰቱ ወልሙተፈልጀቱ ሐዲሱ ላይ ሙስተውሽማ፣ ሙተነሚሳ፣ ሙተፈልጃ የተባሉት አለቲ ተጥሉቡ አን ዩፍዓለ ቢሃ ድርጊቱ እሷ ላይ እንዲሆን እንዲፈጸም አገልግሎቱን የምትጠይቀዋ ናት፣ የምታሰራዋ ናት። አልወሽም መነቀሱ፣ አዊ ነምሱ ቅንድብ መቀንደቡ፣ አዊል ፈልጁ ወይም የጥርስ ፍንጭት መሰራቱ እንዲሰራላት ለራሷ ብላ የምትሄደዋ ናት። አድራጊዋም ይደረግባትም ሁለቱም የተረገሙ ናቸው በነቢ አንደበት በቁርአኑም ተከልክሏል። ማሊ ላ አልዐኑ መን ለዐነ ነቢ ወሁወ ፊ ኪታቢላህ በአላህ ኪታብ ውስጥም አለ ወማ አታኩም ረሱል ኢላ አኺሪህ ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል፣ ረግመዋል። የሚነቀሱ እንደዚሁ ደግሞ የሚቀነደቡ ሴቶችን ነቢ ከረገሙ ከልክለዋል ማለት ነው። ነቢ ከከለከሉ ቁርአን ውስጥም ተከልክሏል ማለት ነው። ቁርአኑ ነቢ የሰጧቸውን ያዙ አድርጉ፣ የፈቀዱትን የከለከሉትን ተከልከሉ ስለተባለ ይህ ሐዲስ ሐሳቡ መልእክቱ ተንቢሃት ደርስ ላይ በሰፊው ተዳስሷል። ውበትን መጠበቅ በሚል ርዕስ ስር የሴትን ልጅ ውበት መጠበቅ፣ የሴት ልጅ የውበት አጠባበቅ በሚል ስር የሚከለከሉ የሚፈቀዱ ነገሮችን በስፋት ዳሰናል። ያን ደርስ መለስ ብሎ ማዳመጥ ይቻላል። አልፎ አልፎ እየተለቀቀ ነው፣ በየሳምንቱ ሮብ ግሩፖች ላይ እየተለቀቀ ነው። ለምንድን ነው እነዚህ ነገሮች የተከለከሉት? የአላህን ተባረከ ወተዓላ ተፈጥሮ መቀየር ስለሆነ። አላህ ደግሞ የሰው ልጆች ጌታቸው በሰጣቸው እንዲብቃቁ የአላህን ውሳኔ ወደው እንዲቀበሉ ይፈልጋል። ላ ተብዲለ ሊኸልቂላህ ብሏል። የአላህን ተፈጥሮ አትቀይሩ ብሏል። ይሄን ህግ በመጣስ አላህ ተባረከ ወተዓላ የፈጠረውን ቅንድባቸውን ቅርጹን ለመቀየር ጥርሳቸውን በመሃሉ ክፍተት እንዲኖር ለማድረግ ሰውነታቸው ላይ አንገትም ይሁን ፊት ላይ መዳፍ ላይ ንቅሳት ለማሰራት የሞከሩ እንደሆነ የአላህን ተባረከ ወተዓላ እርግማን ያስከትላል። ይህ ድርጊታቸው አድራጊዋም የሚደረግባትም እኩል የሚረገሙ ናቸው። ሕፃን ላይ እንኳ ቢሰራ ያሰራችው እናት እህት በሕፃኗ ፋንታ ትረገማለች። ሕፃናት ለአካለ መጠን እስካልደረሱ ድረስ በሰሩ ስራ ይጠየቁ። ነገር ግን ሕፃናት ላይ ወላጆቻቸው ይህ እንዲደረግ ንቅሳት እንዲሰራ ቅንድባቸው እንዲቀነደብ አሊያ ደግሞ የጥርስ ፍንጭት እንዲሰራላቸው ቢያደርጉ ወላጆች ወይም የሕፃናት ኃላፊዎች ወንጀለኛ የሚሆኑት እነሱ ናቸው። በሕፃንነቱ አሊያ ደግሞ ሐራምነቱን ሳያውቅ ወይም ደግሞ ከእስልምና ውጪ ጎዳና ላይ ያለ ያሰራ ሰው ያሰራች ሴት ንቅሳትን ለምሳሌ ማስወገድ ይጠበቅባቸዋል። ፍንጭቱንም ጉዳት ሳያስከትል ማጠጋጋት መመለስ የሚቻል ከሆነ ይደረጋል። እሱ ከባድ ሊሆን ይችላል። ንቅሳቱ በሕክምና በሆነ መልኩም ቢሆን ታግሎ ማጥፋት ከተቻለ ማጥፋቱ ግዴታ ይሆናል። ማጥፋቱ የአካልን መጉደል ከፍተኛ ቁስልና የማይሽር ህመም የሚያስከትል ከሆነ ይሄን ይቀራል። በተቻለ ያክል ለመደበቅ ሙከራ ይደረጋል። የሻፊዕያ ሊቃውንት ፉቃሃዎች ቦታ ሁሉ ነጃሳ ይሆናል ብላ፣ ምክንያቱም በመርፌ ሲበሳ ደም ይወጣል። ደም ነጃሳ ነው። ደሙ እንዳለ ኩልና መሰል ነገር ተቀብቶ በዛው ጠቁሮና አረንጓዴ ሆኖ ወይም ቡኒ ሆኖ እንዲቀር ነው የሚደረግ። ቦታው ነጃሳ ነው የሚሆነው። ይሄን አጥበው እስካላስወገዱ ንቅሳቱን እስካላጠፉት ድረስ ጧሃራ አይሆንም የሚል አቋም ሁሉ አላቸው። ማስወገድ እየተቻለ ሐራምነቱን ያወቁ ዝም ካሉ ወንጀለኞች ናቸው። ሰውነታቸው ላይ እስካለ ድረስ ወንጀለኛ ይሆናል። ዛሬ ሐራምነቱን ሰምተው ለነገ ብለው እንኳ ቢያሳድሩ ወንጀለኛ ይሆናሉ ብሏል ኢማሙ አነወዊ ረሒመሁላሁ ተዓላ። ወዲያውኑ መነሳት መወገድ አለበት። ቅንድብ መቀንደብ ሐራም ነው። ነገር ግን ሴት ልጅ ፊቷ ላይ ጺም፣ የላይኛው ከንፈር ላይ ፀጉር ቢበቅልባት ማንሳት ትችላለች ብቻም አይደለም ይወደዳል ሁሉ ተብሏል። አንዳንድ ፉቃሃዎች ከልክለዋል። በተፈጥሮ መንገድ ከበቀለ ፊቷ ላይ ጺም ማንሳት የለባትም ብለዋል። ነገር ግን በላጭና ተመራጩ ትክክለኛው ጺም የወንድ እንጂ የሴት አይደለም። የሴት ልጅ ፊት ላይ ከበቀለ ተፈጥሯዊ አይደለም። የተከለከለው ተፈጥሮን መቀየር ነው። ተፈጥሯዊ ስላልሆነ ማስወገድ ትችላለች የጤና ባለሙያ በማማከር። ወከዛሊክ ወልሙተፈልጃት ሊልሑስኒ ውበትን ፍለጋ ፍንጭት የሚያሰሩን የተባሉ ተደራርቦ በቅሎ መብላት የሚያስቸግር ከሆነ አሊያ ደግሞ ከሰው ጋር ሲነጋገሩ ፈገግ ሲሉ በጣም የሚያሸማቅቅ ከሆነ ለውበት ሳይሆን ይሄን የሚያሸማቅቀውን እንደ ነውር የሚቆጠረውን የሚያሳፍረውን ተደራቢ ጥርስ ለየት ብሎ የሚታየን
የጥርስ አበቃቀል ለማስወገድ ለማስተካከል ከሆነ ችግር የለም። እንደዚሁ ለተጨማሪ ውበት ብሎ ከሆነ አይቻልም፣ ይከለከላል። ይሄ ሁሉ የተከለከለው አላህ ተባረከ ወተዓላ ሰው ልጆች በሰጣቸው ተፈጥሮ ረክተው አልሐምዱሊላህ ብለው እንዲኖሩ አላህ ስለሚፈልግ አንዴ በሩ ከተከፈተ አይዘጋም። ሁሌ የበታችነት ስሜት ይሰማቸዋል። ሰዎች አስተካክላለሁ ብለው ያበላሻል። በተለይ አሁን ላይ የሴቶች በተለያየ መልኩ መዋቢያ ብለው ቀዶ ጥገናዎችን ያደረጉ አርቲፊሻል የማይገጥሙት ነገር የለም። ይሄ ትክክለኛ ሱረታቸውን ገጽታቸውን ሁሉ እየቀየረ እናሳምራለን ብለው እያበላሹ። አላህ የሰውን ልጅ ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ብለዋል። ዋናው ነገር የውስጥ ማማር የጸባይ መስተካከል እንጂ ፊትን ለማስተካከል አላህ ተባረከ ወተዓላ ያልሰጠውን የሌለን ለመጨመር መሞከር ሁሌ ውስጥ ላይ የበታችነት ስሜት እንዲሰማ ያደርጋል። هذا والله تعالى أعلم። የዛሬ ደርሳችን እዚህ ያበቃል። السلام عليكم ورحمة الله وبركاته።